አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ እንደምን አላችሁ? በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ከእንደዚህ አይነት አረመኔዎች፣ ጨካኞች ሰዎች አላህ አያገናኛችሁ። ወላሂ ልባቸው ከማይራራ ከማያዝኑ ሰዎች ጋር አላህ አያገናኛችሁ ወገኖቼ ማለት ነው። አሁን ይሄ ወንድሜ በጣም ነው ያሳዘነኝ። እና ሊላሂ ወኢና ሊራጂዑን ኩሉ ነፍስ ደቂቀቱል ሞት። አላህዬ ያችን ጉድጓዱን ብርሃን ያርግለት፣ ሸሂድ አላህ ያድርገው። አስገድደው እንደዚህ አድርገው ስር አድርገው ቅፍትር አድርገው ገደሉት። ሱብሃንአላህ። ያኛውን ቀብሩን አላህ ያሳምርለት። መጨረሻ ንግግሩን ሰላቱን ሰግዶ አለ። ሶላቱን ሰግዶ አላህን ለምኖ እንግዲህ ሂዷል። ሱብሃንአላህ። ይቺ አዱንያ ምን ያህል ነው እንደዚህ ሲሆን እኔ ልቤ የተሰበረው። ወላሂ አያሳዝንም? አያሳዝንም? እግሩን በብረት አስረውታል። ሱብሃነከ ያ ረቢ። የሰው ልጅ ለምን እንደዚህ ከፋ ግን? የሰው ልጅ ይህን ያህል ጭካኔ ግን ለምንድን ነው? ምንስ እኔ እንጃ የምናገርበት አንደበቴ እኔ እንጃ ወላሂ። ምንስ ቢጨክኑ ነው? ምንስ በወንድ ልጅ ላይ ቀን ሲጥል ማለት ነው። ግን ያስር በመሳሪያ ቢታጀቡ ቅዋ አቅም ቢኖራቸው እነሱን ነገ ጧት ወላሂ ቢላሂ በእንደዚህ ጨርቅ ታስረው እንደሱ ተጠቅልለው አፈር ውስጥ ይገባሉ። የዛን ጊዜ ያወይለሁም ሚነላህ አላህ አይተዋቸውም። ግን ረሱላችን ሰለላሁ ዐለይሂ ወሰለም የመጨረሻው ዘመን ይመጣል ብለዋል። ሰው ይሞታል። ገዳይም ለምን እንደሚገድል አያቅም። ሟችም በምን ምክንያት እንደሚሞት አያቅም። የመጨረሻው ዘመን ነው። መጨረሻዋ ዘመን ላይ ወላሂ እውነታቸውን ነው። ሱብሃንአላህ የኛ ነቢይ እና ሰውም ለምን እንደሚገልም አያቅም። ሰክሯል ራሳቸው ማለት ነው። እውነቴን ነው የምላችሁ። አሁን ይሄ ወንድማችን እንደዚህ አድርገው አደባባይ ላይ በመምጣትስ ምን አስፈለገ? አደባባይ ላይ ማምጣትስ ምን አስፈለገ? ዱዓ አድርጓል። ዱዓውን ሙስተጃብ ያድርግለት። ጀነተል ፊርዶስ ከደጋጎቹ ባሮቹ አላህ ያድርገው። ነፍስያውን በጀነተል ፊርዶስ ያኑራት። ጨካኞች ግን ብትኖሩ አይደላችሁ፣ ውሸታም ናችሁ። ከላይ ብትለብሱም ውስጣችሁ በሽታ ነው። ንፍቅና፣ ሙናፊቅነት፣ ጃሂል የተሞላችሁ የሰውን ነፍስ የምታጠፉ አላህ የስራችሁን ይስጣችሁ ወላሂ። ምክንያቱም በዚህ ልጅ ላይ ምን አይነት ፍርድ እንደፈረዳችሁበት ሀሊቁ ነው የሚያውቀው። ሌላ ምንም የማውቀው የለኝም። እኔ በስ ባየሁት ነገር በጣም ልብ ይሰብራል፣ ያማል፣ ወላሂ ያማል፣ ያማል። የሰው ልጅ ይሰደዳል በየሀገሩ ላይ። አላህም ብሏል ተሰደዱ ምድሬ ሰፊ ነች ብሏል። ርዝቃችን በሐላል መንገድ ፈልጎ ለሚበላ አሁን በየመንገዱ ላይ በስደትም ሲመጡ በየመንገዱ ላይ የኛው እርስ በራሳችን አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬ ነህ እየተባባሉ በጥላችነት በዘረኝነት በቃ የንፍቅናን እንትን ይዘው በየዋሻው ተደብቀው እንደዚህ አደባባይ ላይ ለቤተሰቦቹ አቤት እናት የዚህን ልጇን ስቃይ ስትመለከት፣ አይ እናት፣ አይ ቤተሰብ፣ እህት፣ ወንድም፣ ያ አላህ ልጅ ባለቤት ይህንን ሲመለከቱ የዘላለም የአይምሮ ቁስል ነው እኮ የሚሆንባቸው። ወላሂ ባያዩት እኮ ችግር የለም፣ ባይታይ ችግር የለም። ይኖራል ይመጣልን ይሆን እያሉ በተስፋ
እድሜ እንደሆነ ይገፋል አይደለ? እድሜ ሲውል ሲያድር ያው እናትም አባትም ይደክማሉ፣ ወደዛው ወደማይቀረው አኬራቸው ይሄዳሉ። በዚች ምድር ላይ እኮ ማንም ኑሮ ብዙ አመት የሚኖር የለም። ሁሉም ጠፊ ነው። ሁሉም ጠፊ ነው። ወላሂ ግቢ የነበረው በቃ እንግዳው ምኑ ቤተሰብ ቤቱ ሞቅ ደመቅ በሰው በምናምን ደስ የሚል በቀን እንኳ 2-3 ጊዜ ቡና የሚፈላበት እንግዳ የማይጠፋበት ቤት ሞት መጥቶ ዝግት ያደርገዋል። ቅዝቅዝ ግቢያቸው ሳር ብቻ የሚያበቅልበት ቅጠል ብቻ የሚወርሰው አለ እኮ። ይሄ ምንድን ነው? በቃ ዱንያ ኪዳ ዱንያ። ወላሂ ቤተሰብ ግር የሚልበት ቤተሰብ አይታችሁ አታውቁም? አንድ ጊዜ ሞት ይመጣና ቅዝቅዝ ሲያደርግ ይወስዳቸዋል። ከዛ በሩን እንኳ የሚከፍተው ሰው ጠፍቶ ዙሪያውን ቅጠል ነው የሚሆነው። በቃ ቅጠል። አላህ ያው ልጅ አለው ወራሽ አለው፣ ልጆች ይኖሩበታል። የከሌ ቤት ነው የከሌ ቦታ ነው እየተባለ የከሌ ልጆች ናቸው እየተባለ ይኖራሉ። ይቀጥላል ህይወት። ማንም በምድር ላይ የሚኖር የለም። ለጨካኖች እንደው ሌላ ምንም አልላችሁም። ፈጣሪያችሁን የምትፈሩበትን ልቦና ይስጣችሁ። ሌላ ምንም አይደለም። ወላሂ የሰው ልጅ በምንም ቢሆን የሰራው ስራ አይቀርም፣ ይጠየቃል። እኔ አንዳንድ ጥቃቅን ነገሮች ወንጀለኛ ነን እኛ ሁላችንም ወንጀለኛ ነን። ማንም ጻድቅ የለም። ማንም ቢሆን ትክክለኛ ሰው የለም። ሁሉም ስህተተኛ ነን። ግን አላህም ብሏል፣ ስህተት ስትሰሩ ስህተት የሰራችሁ የመሰላችሁ ከሆነ አልቀሳችሁ ወደ እኔ ተመለሱ፣ ስገዱ፣ ዱዓ አድርጉ፣ ቶበት አድርጉ። ቶበት ነሱሃ ያ ረብ። ከዛ ተመከራዬ ከስራ የደበከኝ የሰተርከኝ ጌታ አሁንም መጨረሻን አሳምረልኝ፣ አፉ በለኝ፣ ኸይር ስራ የምሰራበት ቅዋውን አቅሙን ስጠኝ፣ ልቤን በኢማን በተውሂድ በሶብር በትዕግስት አሱብልኝ እያሉ ዱዓ ማድረግ ነው እንጂ ልባችሁ ተደረቀ። ሰይጣን ምን ስራ ይዞ? በነገራችን ላይ የሰው ልጅ ሲኸለቅ ማንኛችንም ስንኸለቅ ርዝቃችን አጀላችን ሁሉ ነገር አላህ ጋር የተጻፈው። ግን በዱንያ ላይ ብዙ እንሰቃያለን። የሚሰቃዩ እህቶች አሉ፣ በችግር በማጣት በህመም በሁሉ ነገር። አላህ እኮ የሚወደውን ይፈትናል። አላህ የሚወደውን ይፈትናል እህቶቼ ማለት ነው። ግን እኛ ዱንያ ፈተና ላይ ይከብድናል። አላህ ቢሻ ሁሉንም ሰው አንድ ያደርጋል፣ ጤናማ በቃ ሁሉን ነገር። ግን የፈለገውን ሰሪ ነው እሱ በዚች ምድር ላይ የፈለገውን ሰሪ ነው። ቀዩንም ጥቁሩንም ነጩንም የሚhelቅ ጌታ እንዳላህ ነው። አጭሩን ረጅሙን ሀብታሙን ደሃውን ሊፈትነን ነው እኮ ያ ጀማዓ። እህት ወንድሞቼ በስደት ላይ የምንንከራተት በሀገር ውስጥም ያላችሁ ሙስሊም ክርስቲያን ወገኖቼ ከእንዲህ አይነት ሙሲባ አላህ ይጠብቃችሁ። ካቲማችንን አላህ ያሳምርልን፣ መጨረሻችንን አላህ ያሳምርልን፣ አሟሟታችንን አላህ ያሳምርልን ያ ረቢ አላህ። ሞት ቀጠሮ የላትም። ድንገት ነው የምትመጣው፣ ድንገት። ግን ያ ረብ አሟሟታችንን እንደው ሀሊቁን እኔ ስለምነው ሞት ለማንም አትቀርም። የሰው ልጅ አሟሟቱን ቢያቅ ኖሮ የሰበሰበውን ገንዘብ ሁሉ በልቶ ወይም ሰደቃ ሰድቆ የሰው ሀቅ ታለበት ሀቁን ከፍሎ በተጠንቀቅ ይቀመጥ ነበር። ግን ያንን ስላላወቀ ሰውን ማስለቀስ። ኧረ ሞትም እኮ መኖሩን የሰው ልጅ እኮ አሁን ይሄን ወንድማችንን ገለው ሲመለሱ አፈር ውስጥ ሲያስገቡት እኛም እኮ ነገ እዚህ ውስጥ ነው የምንገባው ብለው የሚያስቡ ነበሩ። ማሰብ እንችላለን እኮ የሰው ልጅ በቀብር እኮ አጠገብ ስናልፍ ወይንም አንዴ ተቤተሰቦቻችን ወይንም እናትም አባትም እህትም ወንድምም ሞት የማይቀር ነው። ቀብረናቸው ስንመለስ ልባችን እኮ ሊራራህና ሊያስብ ይገባል። ነገ ጠዋት እኔም ትደርሳለች የሚባልበት ማለት ነው። እኔ ዘመዳችን አለ እኛ አገር ቤት
ውዱ እያደረገ ዶሮ 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 አይዲ ዶሮ ናች እንዲህ እየበላች ድንገት ሱብሃንአላህ ነፍስያችን ሲመጣ ያው ነፍስ የሰው ልጅ እህል ውሃው ሲያልቅ በኒ አደሚያ ሁሉ ፍጡር ሁሉ ሩህ በዱንያ ያለችው ነፈሷ ስታበቃ ውዱ እያደረገ ፊት ለፊቱ በቃ እንደዚህ ተሽከረከረች አለ። እንደዚህ ሲናገር ማለት ነው። ያ ዓሊም ነው ያኔ ቁርአኑን የተፍሲሩን ማሻአላህ ባረከላ ስለሚያውቀው የሞትን በቃ እኛ ጃሂሎች ስለሆን ምንም አይመስለንም። ሀላሉንም ዝም ብለን ማግበስበስ ነው ስራችን። ግን የአላህን ቃል የተረዱ ያነበቡ የቀሩ ማሻአላህ ያውቃሉ። እና ውዱ እያደረገ ያያታል ዶሮይቱ እንደዚህ ተንፈራፍራ ሱብሃንአላህ ነፍስያ ትወጣ እኮ እንዴት ነው ያ አላህ እንዴ በቃ ይተንደፋደፈች ዶሮዋ ማለት ነው ልትሞት በቃ ድንገት ነው በቃ ድንገት እየበላች ድንገት ንቅ አረጋትና በቃ ሰማይ እየበረረች መሬት እየዘለለች መሬት ተንደፋርፋ ውሃ ወጥታ አለ እና ውዱን ተወና ውዱ እያደረገ ነበር እንደዚህ አላህ አለ ወላሂ ዱአ አደረገ። አይ ነፍስያ እንዴት ተሆን የምትወጣው ያ ረቢ ብሎ አለቀሰ። ያ ረብ በእንስሳዎች ላይ እንደዚህ የጨከንክባቸው በእኛ ላይ እንዴት ልታረገን ይሆን? እኛ በቃ እንትናችን የበዛ ወንጀላችን የበዛ አሁን ዛሬ እሱም ሞቷል። አላህ ለጀነት ይበለው፣ አላህ ለጀነት ይበለው፣ ጀነተል ፊርዶስ ያስገባው። በጣም ጥሩ ሰው ነበር፣ አዛኝ ሩህሩህ፣ ለሰው ልጅ ዝቅ ብሎ የሚኖር ነበር። ለሱ ሞት አልቀረም። ሞት የማንም አይቀርም እኮ ወዳጆች። እና ምን ተዛዘን ያድርገን፣ አገራችንን ሰላም ያድርግልን። እናንተ ጨካኞች አረመኔዎች ማለት ነው። ለቤተሰቡ እንኳ ብታዝኑ እንደዛ አድርጋችሁ በአደባባይ ላይ ባተሸርቱት ጥሩ ባይነኝ እኔ ባይነኝ። ገባችሁ አይደል? ጥሩ አይደለም። የምትገሉትን ሰዎች እንደዚህ ቤተሰቡ ብዙ ነገር እንኳን ለቤተሰቡ እኔ ላልተወለድኩት ላልተዘመደኝ ሰው በመሆኑ ብቻ በጣም ነው ያስለቀሰኝ። በጣም ነው ቀስሜን የሰበረውና እንደዚህ ባታረጉ። ለምን እሱ መሳሪያ የለውም፣ መከላከያ የለውም፣ ምንም ኃይል የለውም። እናንተ 3 4 5 6 ልትሆኑ ትችላላችሁ። ገባችሁ? ግን ለሀሊቁ ያ ረብ ብሎታል እና ሀሊቁ ያኛውን ቤቱን ገስር ኑር ያማረ መስተንግዶ ያማረ አላህ ያደርግለት። ከዚህ ከተአባ ሀገር ከዚህ በቃ ዙልም ተበዛበት ሀገር ያኛው ሀገር ነው መኖሪያችን ሀገር ያው አኼራችን ነውና አኼራውን አላህ ያሳምርለት። የጀነት ሙሽራ አላህ ያድርገው። ሌላ ምንም አልልም። አላህ ይረሐመው፣ ጀነተል ፊርዶስ ያስገባው። ሰግዶ ነው የሞተው ወላሂ። እንደዚህም እኮ ሰግዶ አላህ ይቅር በለኝ መጣሁኝ ያ ረቢ ላኢላሀ ኢለላህ ብሎ ሻሃዳ ይዞ መሞት ትልቅ ነዕማ ነው ወላሂ። እሱም ሸሂር ነው። እንደዚህ ህይወቱን ሲያጣ ልክ እንደ ሸሂር ነውና እንደው ጨካኔ ባይበዛ ባይነኝ። አገራችንን ሰላም ያደርግልኝ አላህዬ። አሁንም የምላችሁ ወገኖቼ ከመጥፎ ነገር አላህ ይሰውራችሁ። የሰው ሀቅ አያስነካችሁ፣ የራሳችንን ማያስወሰድባችሁ። ረጅም እድሜ ከጤና ጋር ኑሩ ከነ ቤተሰቦቻችሁ። ተፋቅራችሁ ተዛዝናችሁ አንተ ትብስ አንተ ትብስ ተባብላችሁ እስድናን ምቀኝነትን ከልባችሁ ላይ በቃ እንደው ብናርጎ አጥፍቶ ሙሀባን ርህራሄን ራህመትን በቃ መዋደድን መተዛዘንን ሰጧችሁ ይችን አዱንያ የምትኖርበት አላህ ያድርጋችሁ። ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንን ይቶን ሰላሟን ያምጣልን። ሀገራችን ሰላም ትሁን። በሰሜንም በደቡብ ሰላም አላህ ያደርግልን። ሁላችሁም አላህ ይጠብቃችሁ ነው ምለው። ቤተሰቦችዬ ላይክ ሼር ሰብስክራይብ አድርጉ። ዱአ አድርጉለት። ያያችሁ ሁሉ ሙስሊሞችም ዱአ አድርጉለት። እስኪ ነው ወንድማችሁ አላህ ጀነተል ፊርዶስ ይወፍቅህ። ክርስቲያኖችም እንደዛ ጸሎት አድርጉለትና ያው ዱአ ነው። ሌላ ምንም የምናደርገው ነገር የለንም። ሁላችንንም አላህ ይጠብቀን። ላለሁኝ ሀገሬ ልጆች ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ከእንዲህ አይነት ሙሲባ አላህ ይጠብቀን ይጠብቃችሁ ነው ምለው። ኢንሻአላህ ሀገራችን በሰላም ገብተን ከሰው ሀቅ ከሰው እንትን ተጠብቀን የምንኖር አላህ ያድርገን ወገኖቼ ማለት ነው። እና ላይክ ሼር አድርጉ። ከኔ በላይ አላህ ይውደዳችሁ፣ አላህ ይጠብቃችሁ። ያላህ ውዴታ ያላህ መውደድ ይበልጣል ከሰው። አላህ የጣለው ሰው ነው ምንም መፈናፈኛ የሌለው። አላህ የጠላን ጊዜ ነው ሰው በምድር ላይ ሰው ለሰው መድኃኒት ነው ይባላል። ማዕሩፍ ትክክል። አንዱ ለአንዱ ሲሆን ጥሩ ነው። ግን ከዛ በላይ ኩን ፈየኩን አላህ የሆነው ሰው ምንም አይሆንምና
አላህ ይሁነን፣ አላህ ይሁናችሁ። በነገራችን ላይ አያቴ አላህ ለጀነት ይበለው፣ ጀነተል ፊርደውስ ያስገባልኝ። አላህ ይሁንሽ ፋጡማ፣ አላህ ይሁንሽ፣ አላህ ይሁንሽ፣ አላህ ይጠብቅሽ ነበር እና እሱን ካድሜ ያለሁ አያቴን ማለት ነው። አያቴን በደንብ ተንከባክቤ ያው እንደው በትንሿም እንኳ ቢሆን ጦሬዋለሁ ማለት ነው። እና ጥሩ ነገር ሳደርግለት ነይ ይለኝና አላህ ይሁንሽ፣ አላህ ይወከልሽ፣ አላህ ይጠብቅሽ ይለኛል። እውነት ነው። ነዓም አላህ ከሆነኝ አላህ ተጠበቀኝ፣ ተሱ በቀር ማን አለኝ? ላይክ ሸር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።